አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በአማራ ክልል በአገዛዙና በፋኖ ኃይሎች መካከል የሚደረገው ትንቅንቅ ተጠናክሮም ቀጥሏል። በአማራ ፋኖ ብሔራዊ ኃይል የደረሰበትን መብረቃዊ ጥቃት መቋቋም ያቃተው የብልጽግና ጦር በበርካታ የአማራ ግዛቶች ሰራዊቱን እየገበረም ጦሩንም እየበተነም ይገኛል። በአራቱም ግዛቶች በተደረጉ ከባድ ውጊያዎችም የፋኖ ኃይሎች የበላይነት ሲወስዱ በርካቶች ሙትና ቁስለኛም ሆነዋል። ከከባድ መሳሪያም እስከ ቀላል መሳሪያም በፋኖ ኃይሎች እጅ ገብቷል። ጎጃም፣ ሸዋ፣ ወሎና ጎንደርም የአገዛዙን ጦር አጭደው ሲከምሩት ውለዋል። የአገዛዙ ጦር ከፍተኛ ዋጊዎቹን ጭምር ባጣበት ከፍተኛ ውጊያም የፋኖ ኃይሎች አዳዲስ ይዞታዎችንም ተቆጣጥረዋል። በጥቅሉ በአራቱም ግዛቶች የተደረጉ ከባድ አውደ ውጊያዎችን በመረጃ ሰዓታችን እናስደምጣችኋለን። በሌላ በኩል አረጋ ከበደ ከግድያ ሙከራ ማምለጣቸው ተሰምቷል። ወደ ባህር ዳር እየሄዱ በነበሩ የብአዴን አመራሮች ላይ በተወሰደም ድንገተኛ እርምጃ እስከ ቻይና ካምፕ ድረስ ፋኖች አርፒጂና ድሽቃም ተጠቅመው መብረቃዊ ጥቃት አድርሰዋል። እንመለከተዋለን። ዶክተሮች የመጨረሻ ምዕራፍ አስመልክቶም ከኢትዮጵያ ጤና ባለሙያዎች ንቅናቄ መግለጫ ተሰጥቷል። ዶክተሮች አገዛዙን አጣብቂኝ ውስጥ ከተውታል። አገዛዙም ከየሆስፒታሉ ዶክተሮችን እያፈሰም እየወሰደም ነው። የተገደሉ የተደበደቡ ዶክተሮችም ቁጥራቸው በዝቷል። በዝርዝር የምንመለከተው ጉዳያችን ነው። ወልቃይትን በተመለከተ ሰፊ ትንታኔም ይዘናል። ሁሉም ሊያደምጡ የሚገባው በሳል ትንታኔ ነው። የፋኖ አሰላለፍ የህወሓትና ሱዳን ብሎም ኤርትራ ማሰላለፍ የስኳድ ቡድንና የጌታቸውና የአብይ አህመድ አንጃ በሰፊው የሚዳሰሱበት ጥልቅ ትንታኔ ነው። እናስደምጣችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርዕስተ ዜናም ያደምጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም አገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹ እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እንጠይቃችኋለን። በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው አብራችሁኝ ቆዩ። በቅድሚያ በትግራይ ክልል እንዲሁም በፌዴራል መንግስቱ መካከል ዳግም ጦርነት ሊነሳ ይችላል የሚያስብል መረጃ ወጣ። ከባለፈው አርብ ጀምሮ የውጭ ዜጎች ወደ ትግራይ ክልል እንዳይበሩም የክልከላ ገደብ እንደተደረገባቸው ተሰምቷል። በትግራይ ክልል የሚገኙ የውጭ ዜጎችም ከትግራይ ክልል ለቀው እንዲወጡ መጠየቃቸው ታውቋል። ክልከላ የተደረገው ካለፈው አርብ ግንቦት 1 2017 ዓ.ም ጀምሮ መሆኑም ተሰምቷል። የክልከላው ምክንያት በግልጽ ባይታወቅም ሁኔታው ቀጣዮቹ ጊዜያቶች የደህንነት ስጋት እንዳነገቡም ያሳያል ተብሏል። በዚህም የፌዴራል መንግስቱና የትግራይ ክልል መንግስት ወደ ጦርነት ሊያመሩ ይችላሉ ተብሎም ተሰክቷል። ከዚህ ጋር በተያያዘ ወልቃይትንም በተመለከተ ነገረ ወልቃይት የሚል ሰፊ ትንታኔም በብስራት ጊዮን ቀርቧል። እንደሚከተለው አቀርበዋል። ወልቃይትን በተመለከተ አሁን ወልቃይት ያለው አስተዳደር የፋኖን ውለታ የረሳ ቢሆንም ከብልጽግና ጋር የተጣበቀ ቢሆንም ነገር ግን ከብልጽግና ጋር አንድ የሆነ ኃይል አይደለም። ያ ማለት ብልጽግና ወልቃይትን ለሱዳንም ለኤርትራም ቢሸጠው ወይንም ቦታውን ለወያኔ ሰጥቶ ወያኔም አማራ ላይ እንዲዘምት ቢያደርግ ደስታው ነው። ወያኔም ራያንና ወልቃይትን ሙሉ ለሙሉም ከተሰጣት አማራ ላይ የማትዘምትበት ምክንያት የለም። ታዲያ ብልጽግና ወልቃይትን ለወያኔ ሰጥቶ ወያኔን ይዞ ለምን አማራ ላይ አልዘመተም ከተባለ ሁለቱ አበይት ጉዳዮች መነሳት ያስፈልጋቸዋል። አንደኛው አገዛዞም ከወያኔ ጋር የተዋጋና ደም የተቃባ የአማራውን ኃይሎች ፋኖ ልዩ ኃይልና ሚሊሻን በመያዝ ነበር። ወያኔንም ለማጥፋት ተቃርቦ የነበረ በመሆኑም ወያኔ ወልቃይትንና ራያን ካገኘች በኋላ በሰላም እንደማትለቀው ያውቃልና እሷም አማራን ተበቅላ በተረዋ ኦህዴድ ብልጽግና ላይ መዝመቱ አይቀርምና አገዛዞም ወያኔን በሙሉ ልቡ አያምንም። ለዚህም ኦህዴዳዊው አገዛዞም ወያኔን በቅድሚያም በአማራ ላይ በጀመርኩት ወረራ አግዥኝ፣ ከዛ ወልቃይትና ራያን ታገኛለሽ ቢላችም ወያኔም
ኦህዴድን አላመነችምና እንደ አብይ አማራ ክልል ዘው ብላም አልገባችም። ነገር ግን በራያ አላማጣ ያደረገችው ወረራ የሚዘነጋም አይደለም። ወደ ሁለተኛው ምክንያት ስናልፍ የተከዜ ዘብ ነው። በእርግጥ ይሄ ኃይል የሚያስተዳድረው የወልቃይት ዞን አስተዳደር የፋኖን ትግል የካደ ነው። የሌላውን የአማራ ህዝብ ውለታ ያጣጣለም የብአዴንና የስኳድ ስብስብ መሆኑም ይታወቃል። ብዙዎች ብአዴንና ስኳድ ልዩነቱ ምንድነው ትሉ ይሆናል። ብአዴን ማለት በማንነት ከሌሎች የተዳቀሉ የሆኑ ሰዎችና ህዝባቸውን ሸጠው ሆዳቸውን ባስቀደሙም ከአራቱም የአማራ ክፍላት በተወጣጡ ባንዳዎች የተሞላ ጸረ አማራ ድርጅት ሲሆን ብአዴን በዘመን አምባቸው ካሳየው የተወሰነ ህዝባዊ ወገኝተኝነት ውጪ ታሪኩ በሙሉ አማራ ጠል የሆነ ሲሆን በሰዓቱ የህዝብን ጥያቄ ይዘው ብቅ ያሉትን እና አምባቸውን ከኦህዴድ ጋር ሆኖም ቀርጥፍ የበላ ለአማራ ህዝብ ሰላም ሲባል ከነስሙ አጠራሩም መጥፋት ያለበት እባጭ ነው ይሉታል አብዛኞቹም። በአንጻሩ ወደ ስኳድ የጎንደር ስኳድ ስንሄድ የጎንደር አማራ የተለየ ማንነት ያለው ይመስል በጎንደሬነት የተሰበሰበ ከፌዴራል እስከ ቀበሌ ከብልጽግናም እስከ ብአዴን ከአብን እስከ ኢዜማ ከወልቃይት አስተዳደር እስከ ፋኖ ድረስ የራሱን ኔትወርክ የዘረጋ ድንቅ ማንነት ባላቸውና ጸረ አማራ በሆኑ አስተሳሰብ በተሞሉ ባንዳዎች የሚዘወር በአሁኑ ሰዓትም አብንንም ብአዴንንም የወልቃይት አስተዳደርንም ከኋላ ለመዘወር የሚላላ ጸረ ጎንደር ጸረ አማራ ብሎ ጸረ ኢትዮጵያ ጭምር የሆነ እንደ ብአዴን መጥፋት ያለበት ስውር አደረጃጀት መሆኑም ይገለጻል። ይህ ስኳድ የተባለው መርዘኛ ስብስብ ሲያሻው ጎንደርን ከወልቃይት ጋር ክልል እናድርጋለን ይላል። ሲያሻው የጎንደርን ፋኖ በብርም በመደለልም ይከፋፍላል። ሲያሻው የራሱን ሰው አስርጎ በማስገባት የፋኖ መሪም ያደርጋል። ደስ ሲለው ብአዴን ሲፈልግ አብን ካልሆነም ፋኖ መስሎ እንዲሁም ሆኖ ሊመጣ ይችላል። ይሄ ኃይል ዓላማው ምንድነው ካላችሁ መልሱ ይሄ ስውር አደረጃጀት ዓላማ ባይኖረውም የአመራሮች ዓላማ ግን በአማራና በጎንደር ስም ህዝብን እየበዘበዙ ለመጣ ለሄደው አገዛዙ እየተገረዱ ሆዳቸውን እየሞሉ ሀብት እያግበሰበሱ መኖር ነው እንጂ ለጎንደር አማራም ሆነ ለወልቃይት ህዝብ የሰጡት የተለየ ጥቅም የለም አይኖርም። እነዚህ ኃይሎች ፋፍዴንን ፈጥረው ጎንደር ያሉ ፋኖችን ሲያምሱ የቆዩና አሁንም እያመሱ ያሉ ናቸው። እነዚህ ኃይሎች ሚዲያውንም ስልጣኑንም በበላይነት ይዘው ሲፈልጉ አክቲቪስት ሲፈልጉም ፖለቲከኛ ሆነው ያወራሉ። ታዲያ እነዚህ የባንዳ ስብስቦች ከወያኔ ጋር ምን አጣላቸው ከተባለ ወያኔ ከ4 ኪሎ ከተባረረች በኋላ አማራ ላይ በከፈተችው ዘመቻ ተሸናፊ ስትሆን አገዛዙ ደግሞ ወልቃይትን ለወያኔ መስጠትም ሆነ ህዝባዊ አስተዳደር እንዲመሰረትበት ማድረግ አልፈለገም ነበር። እናም በእነዚህ ስኳድ በተባሉ ሰዎች የሚዘወረው የወልቃይት አስተዳደር እንዲመሰረት አደረጉ። እነዚህ የወልቃይት አስተዳደር ጠርንፈው በመያዝ በሰሊጥ ንግድ የበለጸጉ ስብስቦች አሁን ያለው የወልቃይትን አስተዳደር በአገዛዙም ሆነ በወያኔ አሊያም በፋኖም እንዲነካም አይፈልጉም። ግርግር ለሌባም ያመቻል እንዲሉ እነሱ ፋኖም አንድ ሆኖ እንዳይመጣ በማድረግ ለምሳሌ ጎንደር ፋፍዴንን ከመሰረተ ጀምሮ አፋህድን በመደገፍ ጭምር ወያኔ መጣሁ ብላ ጦርነት ስጎስም ወደ ብልጽግና ሊያፈርሳቸው ማሴሩን ሲሰሙ ወደ ሻቢያ እንዲሁም ወያኔ እየተጠጉ ቦታቸውን ሳይለቁም የሰሊጥና የጥጥ ንግድ ብቸኛ ተጠቃሚ ሆነው መቀጠል ነው የሚፈልጉት። ይሄ እጃቸው ላይ ያለ መና እንዲወሰድባቸውም ስለማይፈልጉም ወያኔን ብትሆን ወልቃይትን ለመውረር ከመጣች አማራውን ርስትህን ተነካ ብለው ወያኔ ላይ ለማዝመት ይሞክራሉ። በአጭሩ ስኳድ ከወያኔም ሆነ ከአገዛዙ እንዲሁም ከፋኖ ሊጣላ የሚችለው የወልቃይትን ብቸኛ ተጠቃሚ መሆን ስለሚፈልግ ነው። ታዲያ ነገሩ እንደዚህ ከሆነም እነዚህን 5 ጥያቄዎች መመለስ ይኖርብናል። አንደኛ፣ ወያኔ ወልቃይት ላይ ወረራ ልትፈጽም ትችላለች ወይ? ሁለተኛ፣ ስኳድስ የወልቃይትን አስተዳደር እንዲፈርስ ይፈቅዳል ወይ? ሶስተኛ፣ የወልቃይት አማሮች ከዚህ በኋላ ከማን ወረራ ሊፈጸምባቸው ይችላል? አራተኛ፣ የወልቃይት ህዝብ ምን ማድረግ አለበት? አምስተኛ፣ ፋኖ በወልቃይት ጉዳይ ምን አይነት ስትራቴጂ መከተልስ አለበት? መልሱን እንደሚከተለው አቀርባለሁ። ወያኔ ወልቃይት ላይ ወረራ ልትፈጽም ትችላለች ለሚለው ጥያቄ መልሱ በግርድፉም አዎ ነው። ነገር ግን ወልቃይት ከወያኔም በላይ የኦህዴድን ወራሪ ቢፈራ መልካም ነው። እዚህ ጋር ወልቃይት ያልኩት ስኳድን ሳይሆን ወልቃይት ያለውን የወልቃይት አማራ ህዝብን ነው። እናም የወልቃይት አማራ ከወያኔ በላይ የኦህዴድ
የኦህዴድን ወረራም ቢፈራ ይሻላል። ለምን ከተባለ ወያኔም አሁን ባለው አቋሙ እንኳን ወልቃይትን ልትወር ይቅርና ራሷን መከላከል እንኳን እየተቸገረችም ትገኛለች። በተለይ በትግራይ አዲስ ኃይል የመፈጠሩ ነገር እውን እየሆነም ሲሆን ይሄ ወያኔዎቹም ደቡብ ትግራይ ብለው ከሚጠሩት ቦታ በመጡ በነጌታቸው ረዳ የሚመራው ኃይል በአድዋዎቹ ሰዎች ከምትመራው ወያኔ ጋር ለመፋለም ብሎም አሸንፎ ትግራይን ለመውሰድ እየተዘጋጀም ይገኛል። ወያኔም በበኩሏ ከሻቢያ ጭምር እርዳታን በመለመን በአገዛዙ የሚደገፈውንና በጌታቸው ረዳ የሚመራውን የትግራይ ኃይል ለመመከት ብሎም ትግራይ ላይ የበላይነትን ለመውሰድ እየተዘጋጀች ነው። እንዲያውም በኔ ግምት በትግራይ ክልል በቅርቡ የሁለቱ ትግል በመሳሪያ ጭምር ተደግፎ የሚጀመር መሆኑም አይቀርም። የሚያልቀው የድሃው ልጅ ስለሆነ እነሱ ለዚህ ግድ የላቸውም። አገዛዞም እግረ መንገዱን የህዝብ ቅነሳ በተለይ የሰሜኑን ህዝብ ቅነሳ ላይ ያለ ይመስላል። ብዙ ሰዎች በጌታቸው ረዳ የሚመራውን ኃይል በጣም ደካማ አድርገው ይመለከቱታል። ነገር ግን ይሄ ኃይል ከወያኔ ትግራይ ላይ ስር ከመስደድ አንጻር ከወያኔ ያነሰ አቅም ቢኖረውም ነገር ግን በደብረጽዮን የሚመራውን ወያኔን ለመገዳደር በቂ ኃይል አለው። በዚህ ላይ የአገዛዙ ድጋፍ ሲጨመርበት ለወያኔ ትልቅ ስጋት መሆኑም የማይቀር ነው። እዚህ ጋር መረሳት የሌለበት ነገር ሁለቱ የትግራይ ኃይሎች በየትኛውም ሰዓት ላይ በተናጥልም ሆነ በጋራ አማራው ላይ በተለይ በወልቃይት በኩል ወረራ ሊፈጽሙ እንደሚችሉ መዘንጋትም የለብንም። ወደ ሁለተኛው ጥያቄ መልስ ስናልፍ በአሁኑ ሰዓት እንደ ስኳድ የተመቸው አካል የለም። እንዴት ካላችሁ የወልቃይት የሰለጥና የጥጥ ምርትን ብሎም የኮንትሮባንድ ንግድን በበላይነት ይዞታል። በፋኖ ስም አስርጎ ባስገባቸው ሰዎች አማካኝነት በጎንደር በፈጠረው የፋኖ አንጃ በፋኖ በኩል የራሱ ተወካይ አሉት። በተለይ ደግሞ ጌታ አስራድ፣ ኢያሱ ሰለሞን አጣናው ዋናዎቹ ናቸው። የአማራ ብልጽግና በሚባለው በአዴን ውስጥ ፈላጭ ቆራጭ ነው። አብንን ከወሎ ህብረት ጋር ተቀናጅቶም ጠቅልሎ ይዟል። ፌዴራል ላይ የራሱ ተወካይ አለው። እናም ለስኳድ ይሄ ጊዜም ተመችቶታል፣ አይገልጸውም። ለሱ የህዝብ እልቂት ምኑም አይደለም። እናም ስኳድ በዚህ ሰዓት የወልቃይት አስተዳደር እንዲፈርስ የማይፈልግ አሁን ያሉት የፋኖ አንጃዎችም የጠቅላይ ግዛት እዞቹ ማለት ነው ባሉበት እንዲቀጥሉ የሚፈልጉም የሰሞኑ የፋኖ አንድነትም ያስደነገጠው በተቻለው መጠን የጎንደር ፋኖን ከሌላው ለመነጠል ሞክሮ ለማስቀረት የሚሞክር የሀገሪቱ ቀውስ እያበለጸገው ያለ ኃይል ነው። ወደ ሶስተኛው ጥያቄ መልስ ስናልፍ የወልቃይት አማሮች ከዚህ በኋላ ከማን ወረራም ሊፈጸምባቸው ይችላል ለሚለው መልሶ ይህ ነው። ወልቃይት ማለትም የወልቃይት ህዝብ በመጪዎቹ ጊዜ ምን ሊያጋጥመው ይችላል ከተባለ አንደኛ ስጋቱ ዝቅ ቢልም ከትግራይ ኃይሎች ማለትም በደብረ ጽዮን ከሚመራው ህወሓትም ሆነ በጌታቸው ረዳም ከሚመራው አንድ ኃይል የተናጠልም ሆነ የጋራ ወረራ ሊመጣበት ይችላል። ሁለተኛ ከኦህዴድ የሚመጣ ወራሪም ሊኖር ይችላል። ወደ ጦርነት ሊያስገባው ስለሚችል በዛም በኩል የኤርትራ ወረራም ሊመጣ ይችላል። አራተኛ ብዙዎች የማይገምቱት ቢሆንም የሱዳን ጦርነት ቶሎ ካለቀና ሱዳን ውስጥ በኦማር አልበሽር ጊዜም የነበረው አይነት አስተሳሰብ ከመጣ ወልቃይትና ምዕራብ ጎንደርን ሱዳን ልትወር የምትችልበት እድልም ሰፊ ነው። ብቻ ደግነቱ ሱዳንም የራሷ ደም አፋሳሽ ጦርነት ውስጥ ነች እንጂ ኦማር አልበሽር አሁን ድረስ ቢኖሩም በግብጽ ድጋፍ ጦራቸውን ወደ ወልቃይት እና ምዕራብ ጎንደር ማዝመታቸው አይቀርም ነበር። አልቡርሃንም ቢሆን ጦርነት ይዞት እንጂ አልፋሽካን በመውሰድ ጀምሮታል። አገዛዞም አማራን ለመበተን ስለሚረዳው ይህንን የሱዳን ወረራ በዝምታ እንደሚያልፈው የሚታወቅ ነው። ሱዳኖች ለምን በጎንደር በኩል ወረራ የመፈጸም ፍላጎት እንዳላቸው ለማወቅ ቀላል መፍትሄም የኢትዮጵያ ታሪክ በደንብ ማወቅ ነው። ከዛ ውጪ ግን የደርጉ ሊቀመንበር ኮሎኔል መንግስቱ ኃይለ ማርያም በጃንካራ ለሚመራው የደቡብ ሱዳን ተገንጣይ ኃይል ትልቅ ድጋፍ አድርገው ሱዳንን ጉንድሽ ማድረጋቸውንና ማዳከማቸውን የወያኔው መለስ ዜናዊም ለደቡብ ሱዳን እውቅና መስጠቱና ድጋፍ ማድረጉም ሁለቱ መሪዎች ላይ የተወሰነ ቢሆንም ኢትዮጵያዊነት እንዳለም የሚያሳይ ነው። በተለይ መንግስቱ ኃይለማርያም ጋር ለአራተኛው ጥያቄ መልስ ደግሞ በዚህ ሰዓት የወልቃይት ህዝብ ከሌላው የአማራ ህዝብ የተሻለ ሁኔታ ላይ ነው፣ ማለትም የሚቻል ደረጃ ላይ ነው። ቢያንስ እንደሌላው የአማራ ህዝብ ከታች ታንክ እንዲሁም ዙ 23 ከላይ ድሮን እየዘነበበት ከአገዛዙ ጋር እየታገለ አይደለም። እንደ በፊቱ የወያኔ ረገጣም የለበትም። እናም አሁን የወልቃይት ህዝብ የግል ኑሮ ላይ ነው፣ ሀብትን በመሰብሰብ ላይ ተጠምዷል ማለት ይቻላል። እርግጥ ይህ ችግር ባይኖረውም የወልቃይት ህዝብ ግን ማወቅ ያለበት ነገር ወያኔ 27 ዓመት ስታሳድደው የነበረው አማራ በመሆኑ
መሆኑ እንደሆነና በጊዜ ካልተዘጋጀም ከፊቱ ትልቅ አደጋ መኖሩን ነው ሊገነዘብ የሚገባው። የወልቃይት አማራ እንደ ማንኛውም አማራ ቢሆንም ነገር ግን መዘጋጃ ጊዜው በከንቱም እየባከነ ነው። በመሆኑም ከፊቱ ከሌላው አማራም የከፋ ጊዜም ሊጠብቅ ይችላል። ስኳድ በፋኖ ውስጥ የራሱን ሰዎች አሰርጎ በማስገባት ጭምር ጎንደር ያለን የአማራ ፋኖች ይዤም ጎንደርን ከወልቃይት ጋር ክልል አድርጋለሁ ብሎ ቢያስብም ነገር ግን ይህንን ሀሳቡን ማሳከት ካለመቻሉ በላይም ሰሞናዊው የፋኖ አንድነት ደግሞ የበለጠ ወሽመጡን ቆርጦታል። እናም ጠቀም ያለ ገንዘብ ካገኘም ወልቃይትን ለወያኔም ሆነ ለኦህዴድ ለመሸጥ እየተዘጋጀ ያለም ይመስላል። እንዴት ምን ያክል ገንዘብ ከተባለም በፌዴራልና በብአዴን ውስጥ ያሉ የስኳድ አባላት ከወልቃይት የሰሊጥ ኮንትሮባንድና የጥጥ ንግድ ላይ ከሚደርሳቸው ብር የበለጠ ገንዘብ ካገኙም ወልቃይትን የማይሸጡበት ምክንያት አይታየኝም። በዚህን ጊዜ የወልቃይት አስተዳደር ውስጥ ያለው የስኳድ ክንፍ ሙሉ በሙሉ ላይስማማ ስለሚችል ያንን ኃይል ሊመቱት ወይንም ሊያስመቱትም ይችላሉ። እንደኔ ጥናት ከሆነ ኮሎኔል ደመቀን ጨምሮ የተወሰኑ የላይኛው የወልቃይት አስተዳደር አመራሮች የአስተዳደሩን መፍረስ አይፈልጉም። ታዲያ የወልቃይት ህዝብ ወይንም የወልቃይት አማራ ምን ያደርግ ከተባለ የመጀመሪያ መፍትሄ በዞኑ ውስጥ የአማራ ፋኖን አደረጃጀት መደገፍና ማስፋፋት፣ በተለይ የተከዜ ዘብ ውስጥ ያሉ ሰዎችን በተከዜ ዘብ እንዲሁም ወልቃይት ባሉ በአፋባሃ ኃይሎች መካከል ምንም አይነት የተኩስ ልውውጥ እንዳይኖር መስራት ቢችሉ መልካም ነው። በተለይ ደግሞ አገዛዞም ወልቃይት ባሉ የፋኖ ኃይል ላይ ይፋዊ ጦርነት በከፈተ ጊዜ የተከዜ ዘብ ገለልተኛ መሆን ከቻለ ይሄ ትልቅ ነገር ነው። እናም የወልቃይት ህዝብ ፋኖን በመደገፍ እንዲሁም የነፍስ ወከፍ መሳሪያ በመግዛት ህዝቡ እንደ ህዝብ በመታጠቅ ከማንኛውም አካል የሚመጣን ወረራ ለመቀልበስ መዘጋጀትም አለበት። ለዚህ ደግሞ በአሁኑ ሰዓት የወልቃይት ህዝብ የተሻለ ሁኔታ ላይ ያለ መሆኑንና በኮንትሮባንድ ለሚገቡ መሳሪያዎች ቅርብ በመሆኑ ነገሮችን ያቀልለታል። ስለዚህ ቢያንስ የግሉን ትጥቅ በበቂ ደረጃም ሊያደራጅ ይገባል። ለአምስተኛው ጥያቄ ምላሽ ደግሞ ብቸኛው የአማራ ህዝብ አታጋይ ድርጅት አፋባሃ ይህንን ጉዳይ በሚገባ የሚያውቀው ቢሆንም ጥያቄውን ስላነሳሁት የራሴን ምልከታም አስቀምጣለሁ። አፋባሃ አሁን ባለው ሁኔታም የወልቃይትን አስተዳደር ላይም ጥቃት ባይሰነዝር የተሻለ ነው። ይህንን የምለው ለስኳድ ተቆርቁሬ ሳይሆን ምንም ሆነ ምን በአሁኑ ሰዓት ወልቃይትን እያስተዳደረ ያለውና ማንኛውንም አካል ወልቃይት ላይ ወረራ ቢፈጽም የመጀመሪያው ምላሽ ሰጪ ይሄ በስኳድና በአዴን የሚመራው የወልቃይት አስተዳደር ስለሆነ እናም በተቻለ መጠን አፋብሃ 4 ኪሎ እስከሚገባ ድረስ ከተከዜ ዘብ ጋር ባይታኮስ ይመረጣል። ተኩስ ከፍተው ከመጡ ግን ምንም ማድረግ አይቻልም። እንደ በአዴን ሚሊሻ ቆጥሮም ራሱን መከላከልና እዛም ውስጥ የውስጥ አርበኞችን መፍጠር የተሻለ ነው። ከአሁንም ታማኝ ወጣቶችን በመመልመል ተልእኮ ሰጥቶም ወደ ተከዜ ዘብ ማስገባት ቢቻል በኋላ ችግር ቢመጣ ራሱም መስዋዕትነት ለመቀነስ ይረዳል። ከዛ በዘለለ ግን ወያኔ ወልቃይትን ከወረረች እንደ ጦርነቱ እና አፋባሃ እንዳለበት ወቅታዊ ሁኔታም ስለሚወሰን ጉዳዩን ለአፋባሃ መተው ይሻላል። ከዚህ ውጪ በአሁኑ ሰዓት የሱዳን ወረራ የሚያስጋ ባይመስልም ለወደፊቱ ግን መፍትሄም ቶሎ ብሎ ይህንን ትግል በመቋጨት አልፋሽካንም በጊዜም ማስመለስ ነው። ኤርትራን በተመለከተ አገዛዞም ሻቢያን ስቦ ወደ ጦርነት ካላስገባው በቀር አሁን ባለው ሁኔታ ሻቢያም ወልቃይትን አይወርም። ነገር ግን አገዛዞም ነገር ከጫረ ሊጭርም ስለሚችል አስቀድሞም ከሻቢያ ጋር መግባባት ላይ መድረስ እንዲሁም ሻቢያ የወልቃይትን ህዝብ ከሆዴድ እንዲለይ ማድረግ መቻል አስፈላጊ ከሆነም ከሻቢያ ጎን መቆምም ያስፈልጋል። ዋናው ነገር የአማራ ህዝብ የጀመረውን ትግል በቶሎ መጨረሱ ነው። ለዚህም አፋብሃ አንድነቱን አጠናክሮ ሌሎች ወደ አፋብሃ ያልተካተቱ ወንድሞቹን በማካተት ብሎም አደረጃጀቱን በማዘመን ይህንን ኦህዴዳዊም አገዛዝ ማስወገድና የወልቃይትንም ሆነ የሌሎችን የአማራም አጽም ርስቶችን ባለቤትነት በሚገባ ማስከበር ይገባል። ይህን ስንል ጉዳዩ የአፋ ብቻ ሆኖ ሳይሆን አንድ ትግል ውጤታማ እንዲሆን ከተፈለገ ትግሉ መርህን ተከትሎ በሚሰራ ድርጅት መመራት እንዳለበት እሙን ስለሆነ ነው። ስለሆነም አፋብሃ በዚህ ዘመን የአማራ ትግል የመምራት የማስተባበር ብሎም ለድል የማብቃት ኃላፊነት የተጣለበት ሲሆን የትግሉም ሆነ የድሉ አስኳል መሆኑም የታወቀ ነው። እዚህ ጋር አንድ ሳልናገር ማለፍ የማልፈልገው ነገር ቢኖር ማንኛውም ድርጅት የህዝብ ጥቅም ባስቀደመ መርህ ማኒፌስቶ፣ ህግና ደንብ አሰራር ላይ ካልተመሰረተ ጸረ ህዝብ ነው የሚሆነው። እዚህ ጋር ብዙ ድርጅቶችን ማንሳት እንችላለን።
ለምሳሌ ያክል አብንን እንመልከት። አብን ሲመሰረት አማራዊ የነበረ ድርጅት እንዲሁም የአማራ ህዝብን በሙሉም ማለት በሚቻል መልኩ የደገፈው ፓርቲ ነበር። ነገር ግን መርህ የሌላቸው ሰዎች ድርጅት ውስጥ እየበዙ በመሄዳቸው ምክንያት አብንን በአሁኑ ሰዓት ጸረ አማራ የሆነ አውራጃቸውን የክልልነት ጥያቄ የሚያስነሳ አማራን ከውስጡም ሆኖ ለማፍረስ የሚሰሩ ተቋም ሆነዋል። አፋብኃም ተመሳሳይ ጣም እንዳይገጥመው ምን ይደረግ ከተባለ መፍትሄው ትግሉን ለግለሰብ አለመስጠት ነው። ያ ማለት ትግሉን የሚመራም አንድ ግለሰብ መሪ መኖር የለበትም ሳይሆን ከግለሰብ አምላኪነት ከጎጠኝነትና ከጠባብ አስተሳሰብ የወጣ መልክ ሊሆን ይገባል። ሌላው ደግሞ ማንም ይሁን ማን በአፋብኃ ውስጥ ወደ አመራርነት ቦታም ሲመጣም የኋላ ታሪኩ በደንብ ተጠንቶም መሆን አለበት። ያ ማለት አምና በአዴን ሆኖም ሲያሰቃየን የኖረ ሰው ዘንድሮም ፋኖ ገብቶ የክፍለ ጦር ስራ አስፈጻሚ ከሆነ ጥያቄ ሊነሳ ይገባዋል። ሲጀመር አሁን ባለው አፋብኃ ውስጥ ትግሉን መምራት የሚችሉ ከበቂ በላይ ምሁሮች፣ ዶክተሮች፣ ፕሮፌሰሮች፣ ኢንጂነሮች፣ መምህሮች፣ ጠበቃዎችና ፖለቲከኞች አሉ። ያ ማለት ሌሎች ምሁሮች ወደ ትግሉ ገብተው አይታገሉ ማለት ሳይሆን ከገቡ በኋላ ስልጣን ለመስጠትና ወደፊት ለማምጣት የኋላ ታሪካቸውን በደንብ ተጠንቶና ደረጃ በደረጃም እያደረጉ እንዲመጡ የሚል ሐሳብ ነው ማቅረብ የፈለግኩት። በእኔ ማጣራት አፋብኃ ውስጥ ያሉ አብዛኞቹ አመራሮች የኋላ ታሪካቸው ሲታይ ለአማራነት የታገሉ ምናልባት ከ10 እና 20 ዓመት በፊት ብአዴንንም ግንቦት ሰባትንም ሆነው የታገሉ ቢኖሩም ነገር ግን ታሪክን በወቅቱ መዝነን እኔው ከተባለ የሄዱበት መንገድ ትክክል የነበረ ነው። አብዛኞቹ ወታደራዊ አመራሮች ደግሞ ያን ያክል ፖለቲካዊ ግንዛቤ ያልነበራቸውና በቀድሞ የሀገር መከላከያ ሰራዊት ሆነው በአማራ ልዩ ኃይል ውስጥ የነበሩም ወታደሮች በመሆናቸው ይሄም ስጋት የለውም። ነገር ግን አንዳንድ ትላንት የብአዴን የደህንነት ሰዎች ሆነው ጥያቄ የሚያነሳን የአማራ ወጣትን ሲለቅሙና ሲያስለቅሙ የነበሩ ድንቅ ማንነት ስላላቸው ፋኖ ውስጥም ሆነው በተደጋጋሚ ጸረ አማራ አቋም ሲያራምዱ የምናያቸው አገዛዙ በሃይማኖትም የብልጽግና ወንጌል ተከታዮች ሆነም በአማች ጋብቻ ይቀርበናል የሚሉ 83% የአማራ ህዝብ የኢትዮጵያም ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ሆኖ ሳለም ለአማራም እንታገላለን የሚሉ ነገር ግን ቤተክርስቲያኗንና ተከታዮቿን አምርረው የሚጠሉና በተደጋጋሚም ጸረ ቤተክርስቲያን ስራም ሲሰሩ ያየናቸው እንዲያውም መስቀል ያጠለቀ ፋኖ ሲያዩ የሚያንዘረዝራቸው የሃይማኖት ግጭት ለመጥመቅ የሚሞክሩና መሰል ሰዎችን በዝምታ የሚያልፉም ኦርቶዶክስ ተዋሕዶ ጠል የሆኑ በሁለት ማንነት የሚነግዱ ጎራም የተደበላለቀባቸው በዚህም በአንድ ዓመት ውስጥ አንድ ብአዴንና አንድ ፋኖ ሌላ ጊዜም ግንቦት ሰባት ሲሆኑ የምናያቸው ፋኖነን ብለው ነገር ግን አገዛዞን የአማራ ታሪካዊ ቅርስ የሆነውን የፋሲል ግንብን ኑር አለስኖም የጀጎል ግንብ በማስመሰል ታሪኩን ሲያጠፋው ጎንደር ተሞሸረች የሚሉ ጎጠኞች ሌብነት ስራቸው ያደረጉም አንጀኞች፣ ስርዓት አልበኞች፣ ህዝባዊ ወገንተኝነት የሌላቸው በጠቅላላው ጸረ አማራና ጸረ ፋኖ የሆኑ አማራ መሳይ አማራዎች በፋኖ ስም እስከ ከፍተኛ አመራርነት ቦታም የደረሱ እንዳሉ የምናውቀው ነው። ይህ ነገር በተለይ በአፋሕድ ውስጥ አይኑን አፍጦም ጥርሱን አግጦ የመጣ ስለሆነ የአማራ ህዝብ አፋሕድ ውስጥ ያሉ ጀግና የሆኑ አመራሮች በተለይ አዋጊዎቹን እያጣ ነው። በዚህ አጋጣሚ አፋሕድ ውስጥ ያላችሁ ለአማራ ህዝብ ብላችሁ የወጣችሁ ታጋዮች ካላችሁ በቶሎ ራሳችሁን እንድታድኑ ከንቱ መስዋዕትነት ከመክፈል እንድትታደጉ ራሳችሁን እንጠይቃለን። አፋብኃ ውስጥም ቢሆን ጥቂት የማይባሉ መሰል ጸረ አማራም ጸረ አፋብኃም የሆኑ ሰዎችን እያየን ነው። ይሄ የአማራ ፋኖ ትግል ከታች ወደ ላይ የተደራጀ እንደመሆኑ እና መጀመሪያ ላይ ዝናብ የተቀላቀለበት ወራጅ ውሃ ግንዱንም ቆሻሻውንም አጥረግርጎም እንደሚወስደው የአማራ ትግል በመጀመሪያ የአማራ ታጋዮች ብቻ ሳይሆን ጸረ አማራ ታጋዮችም ጭምር በአንድም በሌላ ምክንያት አንድ ላይ ፋኖ ብሎም አሰባስቦ ነበር። ነገር ግን አብዛኞቹ ወደ ፋኖ ትግል የገቡ ጸረ አማራ ግለሰቦች አንድ ላይ አፋሕድ በተባለ አደረጃጀት ውስጥ ተሰግስገው ሆኖም አፋብኃ ውስጥም አሉ። እናም ምን ይደረግ ከተባለ መፍትሄው አፋብኃን በመርህና በአማራ ወገንተኝነት ላይ የተመሰረተ ድርጅት እያደረጉ መሄድና ከዚያ አፈንግጦ ጸረ አማራ
ይሁን ጸረ ፋኖ አስተሳሰብ ያላቸውን ግለሰቦች ልክ ጣት ላይ የጀመረን ጋንግሪት ዝም ካሉት ቁርጭምጭሚት ላይ ስለሚደርስ ቶሎ ብሎ እየቆረጡ መሄድና ድርጅቱን ከአማራ መሳይ አሞራዎች ማጽዳት የተሻለው አማራጭ ነው ስንል እንመክራለን። ይህ ሲባል ብዙ ሰው የፋኖ መሪዎች አርበኛ ዘመነ ካሴ፣ ሻለቃ ሀብቴ ወልዴም፣ ዋርካው ምሬ ወዳጁ፣ ኢንጂነር ደሳለኝ ሲያስብ ሸዋ፣ አርበኛ ሳሙኤል ባለድል፣ ሻለቃ ዝናቡ ልንገረው፣ አርበኛ ሄኖክ አዲሴ ሌሎቹም ናቸው። እነዚህ ደግሞ ወጣትነታቸውንም ቤተሰቦቻቸውንም የሞቀ ኑሯቸውንም ልጆቻቸውንም ትተው እናም ሰውተው ለአማራ ህዝብ መስዋዕትነት የከፈሉና እየከፈሉ ያሉ ትላንትም ዛሬም ለአማራ ህዝብ እየታመኑ የአማራ ጥቅም አሳልፈው ሲሰጡ ያላየናቸው ናቸው ልትሉኝ ትችላላችሁ። ይሄ የታወቀ ነው። ነገር ግን ነገ ምን እንደሚፈጠር አይታወቅም። ደግሞ ይሄ ድርጅት የዚህ ዘመን ትውልድ ብቻ አይደለም። እናም አማራ የሚባለው ህዝብ እስካለ ድረስ መኖር ያለበት ድርጅት ነው። ስለዚህ ጎጠኞች፣ ስርዓት አልበኞች፣ ባንዳዎች፣ ዘራፊዎች፣ ጸረ ህዝቦች፣ አማራ መሳይ አሞራዎች ካሁኑ እየተቆረጡም ካልተጣሉ ነገ ከነገ ወዲያ የነዚህ ጥርቅምናም ስብስብ አፋብሃን አደጋ ውስጥ ሊከት የሚችል ብሎም ለአማራም ህዝብ ሌላ ችግር የሚያመጣም የአሁኑንም ትግል ከድል ባያስቀረውም የሚያጓትት ብሎም ጀግና መሪዎችን የሚያሳጣ ነውና ከአሁኑ ከመርህ የሚያፈነግጥ አካል ላይ እርምጃ መወሰድ መቻል ትልቅነት ነው። ህዝብንም ድርጅትንም መጠበቅ የሚቻለው በዚህ መልኩ ነው። ይሄ ደግሞ የሚሆነው ከጎጥ አስተሳሰብ ወጥተን አማራዊ በሆነ ወገንተኝነትና መርህ ላይ ተመስርተን መስራት ስንችል ነው። ድል ለተገፋው ለአማራ ህዝብ፣ ድል ለአፋብሃ፣ አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ሲል በብስራት ጊዮን የተጻፈ ትንታኔም እንደዚህ አቀረብንላችሁ። በዚህ ላይ ያላችሁን ሀሳብ አስተያየት አቅርቡልን። ሙሉ ለሙሉ ትንታኔው በብስራት ጊዮን የተጻፈ ነው። ወደ ሌሎች ዘገባዎች አልፋለሁ። ሰበር የግድያ ጥቃት ተፈጸመ። ርዕሰ መስተዳድሩ ከግድያ መለጡ። ድረስ ሳህሉ፣ መማር ቀለመወርቅ፣ ምረቴ ጥላሁን አሰፋም የአማራ ክልል ርዕሰ መስተዳድሩ ከዱር ቤት ወደ ባህር ዳር በጉዞ ላይ በነበሩበት ሰዓት ቀድሞ ከመነሻው መረጃው በማፈንፈን በውስጥ የደህንነት ስራዎች በመስራት ከ3 ቀን በላይ ክትትል ሲያደርግ የቆየው የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነህ ከቢኮሎ እስከ ቻይና ካምፕ ድረስ ደፈጣ በመያዝ 3ቱ ሻለቆች ጥምረት በመፍጠር የሻለቃ አበረ ኢማም ጊዮን ሻለቃና አበረ ሙጨ ሻለቃ በጋራ ጥምረት በመፍጠር ጥበብ በተሞላበት መንገድ የብርጌድ ጦር አዛዥና ዘመቻ መሪም የደፈጣ ቦታዎችን ለይተው በማዘጋጀት አርፒጂና ዲሽቃ በመጠቀም በትላንትናው ዕለት ከቀኑ 6 ሰዓት ጀምሮ ከፍተኛ ጥቃት የተፈጸመ ሲሆን በአንድ ተሽከርካሪ ፓትሮል ላይ ቁሳዊ ጉዳት ማድረስ የተቻለ ሲሆን በቁጥር ያልታወቁ አጃቢዎች ተደምስሰው የብልጽግና ኃይል በደረሰበት ጉዳት አመራሩን ለማትረፍ በርካታ የቡድን መሳሪያዎችን ተጠቅመዋል። ድሽቃ፣ ሞርታር፣ ፔምፔና ሌሎች ከባድ መሳሪያዎችን በመጠቀም ከግድያ ሙከራው አምልጧል። የፋኖ ኃይሎች በቀጣይ አመራሮችን ያነጣጠረ ጥቃት አጠናክረው እንደሚቀጥሉም ገልጸዋል። ይህ በእንዲህ እንዳለ በጎንደር የአገዛዙ ጦር ተደመሰሰ። አዲስ የተመሰረተው የአማራ ፋኖ ብሔራዊ ኃይል አፋብሃ በጎንደር ወታደራዊ ድልን ተቀናጅቷል። በ11 አቅጣጫ ያለ ሌላ ኃይሉን አሰባስቦ የጎንደር የበጋሻው ክፍለ ጦር ቀጠናን በመክበብ ሰብሮ ለመግባት ሙከራ ያደረገው የአብይ ዙፋን አስጠባቂ ወራሪው ኃይል በሰባት ልዩ ቦታዎች በተደረገም ከባድ አውደ ውጊያም ሰብአዊና ቁሳዊ ኪሳራም አስተናግዷል። በበለሳ ጎሽኮም፣ በደንቀዛም ሐሙሲት፣ በወገራም ደርጋጅ፣ አምባ ጊዮርጊስ፣ ገደብዬም፣ በጎንደር ዙሪያ ወረዳ ስሁር፣ አይባም፣ አምቦበር የተጠና ምትደርሶበት ወደ መጣበት አፈግፍጓል። ለ24 ሰዓት በተደረገ ወታደራዊ እንቅስቃሴ ተልኮን ሳይፈጽም ለመፈርጠጥ የተገደደው የአገዛዙ ወራሪም አምባ ጊዮርጊስ፣ ገደብዬ ከተሞችን በመቆጣጠር የፋኖ ኃይሎች ከ8 በላይ ሙትና ከ5 በላይ ቁስለኛ የአገዛዙን ጦር አስመዝግበዋል። ከባባድ መሳሪያዎችም በፋኖ ኃይሎች እጅ ገብተዋል። ይህ በእንዲህ እንዳለ ምልምል ሰራዊት አባሎች ተማረኩ። አማራ ፋኖ ብሔራዊ ኃይል ጎጃም 5ኛ ክፍለ ጦር ቡሬ ዳሞት ብርጌድ አሳምነው ሻለቃ 4ኛ ሻምበል የብልጽግናን ኃይል በዛሬው ቀን ቡሬ ከተማ በግዳጅ በማፈን በመኪና በመጫን ከቡሬ ኢንዱስትሪ ፓርክ ወደ ብር ሸለቆም ወታደራዊ ማሰልጠኛ ተቋም ለማስገባት ጭኖም ሲንጋጋም በዛሬው ዕለት ዋን ገዳም ላይ በተጣለ ደፈጣ የወገን ኃይል ከ50 በላይ ምልምል ሰራዊት መማረክ መቻሉ ነው የተገለጸው። በመጨረሻም የዶክተሮችን ጉዳይ
ጉዳይ እንመልከትና እናብቃ። መረጃ ደሴ ቦሩ ሜዳ ሆስፒታል። በቦሩ ሜዳ ጠቅላላ ሆስፒታል የጤና ባለሙያዎች ያነሱትን የመብት ጥያቄ ተከትሎም በርካታ ሐኪሞች የሕክምና ስራቸውን ከሚሰሩበት በመንግስት ታጣቂዎች ከነ ደንብ ልብሳቸው እየተያዙ ወደ 5ኛ ጣቢያም እንደተወሰዱ ከስፍራ የደረሰ መረጃም ያመላክታል። የሕክምና ባለሙያዎቹ በመታሰራቸው ምክንያት አገልግሎት ሳያገኙ የተመለሱ በርካታ ህሙማን እንዳሉም ለማወቅ ተችሏል። ይህ በእንዲህ እንዳለ የመጨረሻውን ምዕራፍ አስመልክቶም ከኢትዮጵያ ጤና ባለሙያዎች ንቅናቄ መግለጫ ተሰጥቷል። እንደሚከተለው አነበዋለሁ። ሁሉም ባለሙያና የኢትዮጵያ ህዝብ እንደሚያውቀው ላለፉት 29 ቀናት ንቅናቄውን በጥንቃቄ እንዲሁም ህጋዊ ጨዋነት በተሞላበት መንገድ ድህነታችንንና ያለብንን ችግር የሚረዳና የሚመልስ መንግስት አለ ብሎም በማመን በቁጥር 12 የሚሆኑ የጤና ባለሙያውን አንገብጋቢ የህልውና ችግሮች ለሚመለከታቸው የመንግስት አካላት በተዋረድ አስገብቶም መፍትሄ ሲጠባበቅ መቆየቱም ይታወቃል። ይሁን እንጂ ምንም ተስፋ ሰጪ ባልሆነም መሬት ላይ ተፈጻሚ ያልሆነ አንድ መግለጫ የሎት ቃለ ምልልስ ብቻ በመስጠት የተሰጡት 30 ቀናት መገባደጃ ላይ ይገኛሉ። በገባነው ቃል መሰረት የተሰጡት ቀናት ሲያበቁም አገልግሎት መስጠት እንደምናቆም ንቅናቄው ደጋግሞ አስጠንቅቋል። ጊዜውም ደርሷል። እቅዳችንም ከዛሬ ጀምሮ በሁሉም የሀገሪቱ ክፍል ተፈጻሚ ይሆናል ብለን እናምናለን። መንግስት ለህዝቡ ምንም ደንታ እንደሌለው በመረዳት ሆስፒታሎችንና ሌሎች የጤና ተቋማትን ሙሉ በሙሉ በመዝጋት ሊደርስ የሚችለውን የህዝባችንን እልቂት ለመቀነስ ድንገተኛ ክፍሎች ክፍት እንዲሆኑም ንቅናቄ ወስኗል። ልብ በሉ፣ እነዚህ ከፊል አገልግሎቶች የምንሰጠው የጊዜ ገደቡ ከመንግስት በሚሰጠው ምላሽ ላይ የተመረኮዘም ይሆናል። በየትኛውም አካባቢ በባለሙያዎች ላይ እስር፣ አካላዊ ጉዳት ማድረስና ማሳደድ የሚኖር ከሆነ ሙሉ ለሙሉ አገልግሎት ለማቋረጥ ልንገደድ እንደምንችል መንግስትና ውዱ ህዝባችን ሊገነዘብ ይገባል። አጥጋቢና ተጨባጭ መልስ እስከሚሰጠን ድረስ በሚመለከተው የስራ ክፍሎች ብቻ አገልግሎት የምንሰጥ ይሆናል። እነዚህም የአዋቂና የህፃናት ድንገተኛ ክፍሎች፣ የአዋቂና የህፃናት ጽኑ ህሙማን ክፍሎች፣ የማዋለጃ ክፍሎች። በእነዚህ የህክምና ክፍሎች ለአንድ ሳምንት የሚሆን ፕሮግራም ማውጣት ይጠበቅባቸዋል። የስራ ጫናውን ለመቀነስ በቀጣይ ሳምንታት አዲስ ፕሮግራም በማውጣት ተተኪ ባለሙያ በዚህ ሳምንት ቤቱ የነበረውን ወደ ስራ ገበታ ማስገባትም ታስቧል። ሌላው ባለሙያ በመኖሪያ ቤቱ ቁጭ ብሎ አንድነቱንና ቁርጠኝነቱን ማሳየትም ይጠበቅበታል። በማንኛውም ቀን ሰዓት የንቅናቄው መሪዎች የሚሰጡትን መመሪያም ማየትና መተግበርም አለበት። በባለሙያው ላይ ጥቆማና ወከባ የሚፈጽም ማንኛውም አካል ባለሙያው ይመዘግባል፣ ለንቅናቄውም ሪፖርት ያድርግ። የጸጥታ አካላት የኃይል አማራጭ የሚጠቀሙ ከሆነም ሀገሪቱ ወዳልተፈለገ ግጭት እንዳይገባና ሌላ ዓላማ ያላቸው አካላት እንዳይገቡም ጥንቃቄ ይደረግ። ወደ ስራችን የሚመልሰን የጥያቄያችን ትክክለኛ ምላሽ እንጂ መሳሪያ ወይንም የመንግስት ማስፈራሪያ አይደለም። ውድ ባለሙያዎች፣ እኛ የንቅናቄው መሪዎች እስከ ሞት ልንታገልላችሁ፣ እናንተ ትዕዛዝ መፈጸም እንዴት ጥርጣሬ ውስጥ ገባላችሁ? አታሳፍሩንም። በዚህ እናምናለን። ከድህነት የምንወጣበት በቀን 3ቴም የምንመገብበት ለኪራይና ቤተሰብ ለመጠየቅ ወይንም ለመመስረት የምንሳቀቅበት ጊዜ ላይ ያለ ነው። ስለዚህ እንበርታ። ለቀጣዩ ትውልድና ለህዝባችን ጤና ስንል የጤና ስርዓቱን ማስተካከል የኛ ግዴታ ነው ሲሉ መግለጫ ሰጥተዋል። አድማጮች፣ ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቸር ያሰማን።